ቻምፒዮንስ ሊግ የተለያዩ ቡድኖች ፍጻሜ ቢደርሱበት ለተመልካች ማራኪ ይሆናል። ያለፉት 4 ዓመታት ግን ሁለት ክለቦች በውድድሩ የበላይ ሆነዋል። ያለ ሪያል ማድሪድ ወይም ማንቸስተር ሲቲ ለ4 ዓመታት የፍጻሜ ውድድር አልነበረም። እንደ አውሮፓውያን አቆጣጠር ከ2014 ጀምሮ የስፔን ሁለት ክለቦች ማድሪድ እና ባርሴሎና፣ ከእንግሊዝ ደግሞ ሊቨርፑል፣ ቼልሲ እና ማንቸስተር ሲቲ ዋንጫውን አሸንፈዋል። ብቸኛው ልዩነት ባየር ሙኒክ ነበር። በ2020 የነ ሮበርት ሌቫንዶቭስኪ የነ ቲያጎ አልካንትራ ባየር ሙኒክ ያሸነፈውን ዋንጫ ቅዳሜ ዕለት ከኢንተር ሚላን ጋር የፍጻሜ ተፋላሚ የሆነውን ፔዥን በማሸነፍ ነበር ያንን ዋንጫ አንስቶ የነበረውና ቅዳሜ ዕለት በሙኒክ የተለየ አሸናፊ ይኖራል ተብሎ ነው የሚጠበቀው። የፈረንሳይ ክለብ ከጣሊያን ጋር በአውሮፓ ቻምፒየንስ ሊግ በፍጻሜ ጨዋታ ላይ ሲገናኙ እምብዛም አይታይም። ቅዳሜው ጨዋታ በፊት ኢንተርና ፔዥ ከሚያደርጉት በፊት አንዴ ብቻ ነው በ1992-93 ኦሊምፒክ ደ ማርሴይ ከኤሲ ሚላን ጋር በፍጻሜ የተገናኘው 1-2 ማሸነፉ የነ አቢዲ ፔሌ የነ ማርሴል ዴሳይ ቡድን ቻምፒዮን እንደነበር እናስታውሳለን እና በአንድ ወቅት የዓለማችን ምርጡ ሊግ የነበረው ሴሪኤ ከ1996 እስከ 2001 ለአውሮፓውያን አቆጣጠር ማለት ነው ቻምፒዮንስ ሊግን ያሸነፈ የጣሊያን ክለብ አልነበረውም። በሊጋ የሚሳተፈው ኦሊምፒክ ደ ማርሴይ ግን በ1992 የቻምፒዮንስ ሊግ አሸናፊ ነበርና በፈረንሳይ ታሪክም ብቸኛው ክለብ ነው የአውሮፓ ቻምፒዮንስ ሊግን በመውሰድ። አብዛኞቹ የእንግሊዝ የስፔን እና የጣሊያን ክለቦች ናቸው የአውሮፓ ቻምፒዮንስ ሊግን እንደ አውሮፓውያን አቆጣጠር 1957 ከተጀመረበት ጊዜ አንስቶ ሲያነሱ ያየናቸው። በስፔን እንኳን ብንሄድ ሪያል ማድሪድ ብቻውን 15 ጊዜ ይህንን ዋንጫ አሸንፏልና ከዚያን ጊዜ በኋላ ከፈረንሳይ ክለብ ጋር ሁለት ቡድኖች ናቸው ለፍጻሜ ደርሰው ያየናቸው የፈረንሳይ ክለቦች። ሞናኮ በ2004 በፖርቶ ቢሸነፍም ራነርስ አፕ ነበር፣ ለፍጻሜ ደርሰው ነበር። ፔዤ በባየር ሙኒክ ቢሸነፍም በ2020 ለፍጻሜ ደርሰው ነበር። አሁን ከዛን ጊዜ በኋላ ነው ይሄ አራተኛው አንድ የፈረንሳይ ክለብ ለአራተኛ ጊዜ ለፍጻሜ ሲደርስ ነው። ኦሎምፒክ ደ ማርሴይ በ1993፣ ሞናኮ በ2004፣ ፔዤ ደግሞ በ2020 እና አሁን ደግሞ በ2025 ለፍጻሜ ደርሷል ማለት ነው። እና ፔዤ በመሰረቱ ተለውጧል። ከሱፐር ስታርስ ኮከቦችን ከማስፈረም ኳታር ኢንቨስትመንት ግሩፕ ባለቤቶች እንደዚህ አይነት ተጫዋቾችን እንደነ ኔይማር፣ ሜሲ ያሉትን ተጫዋቾች ከማስፈረም ወጣ ብለው ደግሞ ለቡድን ሊጠቅሙ የሚችሉ ተጫዋቾችን በማስፈረም እንደ ቡድን ሉዊስ ኤንሪኬ ቡድን እንዲሰራ እንደፈቀዱለት እየተመለከተን ነው የምንገኘው። አሁን የኤንሪኬ ቡድን እያደገ እንደ ቡድን ተሰባስቦ አሁን የደረሰበትን ደረጃ ደርሷል። ወጣት ተጫዋቾች መሆናቸው ደግሞ ለቡድኑ መለወጥ ከፍተኛ አስተዋጽኦ አድርጓል። አሰልጣኙ ድንቅ ችሎታ ባላቸው ወጣት ፈረንሳይ እግር ኳስ ተጫዋቾች የሌሎች ሀገርም ዜግነት ያላቸው ተጫዋቾችን በመቀላቀል በተደራጀ መልኩ አብረው እንዲጫወቱና እንዲያጠቁም እንዲከላከሉም እንደ ቡድን እንዲዋሃዱ ከፍተኛ ሚና ተጫውቷል ማለት ነው። ይሄ ደግሞ የተጫዋቾቹ ዝግጁ መሆን እንደ ቡድን መጫወት ከፍተኛ አስተዋጽኦ አድርጎለታል ለሉዊስ ኤንሪኬ። በቅዳሜ በሚደረገው የፍጻሜ ጨዋታ በፈረንሳይ 5400 የፖሊስ መኮንኖች እንደተሰማሩበት ለፈረንሳይ ብሮድካስቲንግ የፖሊስ አዛዡ ሎረንት ኑኔዝ ገልጸው ነበር። በዋና ከተማዋና በአካባቢዋ ላይ ቻምፕስ ኤሊሴስ ጎዳና እና በፔዤ መኖሪያ ስታዲየም ፓርክ ደ ፕሪንስ በከተማው ደቡብ ምዕራብ ጠርዝ ላይ እንደሚሰማሩ ተናግሯል። ጨዋታው ምናልባትም ፔዤ ቻምፒዮን ሊሆንበት የሚችልበት እድል አለ ከመቼውም ጊዜ በላይ። ያኔ በ2020 ከደረሰው የፔዤ ቡድን ይሄኛው ቡድን በጣም የላቀ ነገር አሳይቷልና ቻምፒዮን ከሆነ ደግሞ ደጋፊዎች የከተማዋ ነዋሪዎች ደስታቸውን ሊገልጹ ስለሚወጡ ከደህንነት አንጻር ጥበቃ ለማድረግ ነው እነዚህ የፖሊስ መኮንኖች የሚሰማሩት ማለት ነው። ከጨዋታው በኋላ ደግሞ ያሉትን ነገሮች የምናይ ነው የሚሆነው። ለዓመታት የአውሮፓ ቻምፒየንስ ሊግን ዋንጫ ፍለጋ የታተረው የፈረንሳዩ ሀያል ክለብ ፔዤ በዚህኛው ዓመት አስደናቂ ጉዞውን አሳልፎ በታሪኩ ለሁለተኛ ጊዜ ለፍጻሜ ደርሷል። ፔዤ የክለቡ ቁልፍ ተጫዋች በነበረው ኪሊያን ምባፔ ላይ ሊዮኔል ሜሲና ብራዚሊያን ኮከብ ኔይማር ጁኒየርን ወደ ስብስቡ መቀላቀል ቢችልም እነዚህ ከዋክብት በነበሩበት ወቅት እንኳን በአውሮፓ ቻምፒየንስ ሊግ መድረክ ለፍጻሜ አልደረሰም ነበር። አርጀንቲናዊው ጥበበኛ ሊዮኔል ሜሲ እንዲሁም ኔይማር ጁኒየር ፓሪስን ለቀው ከወጡ በኋላ የቡድኑ ቁልፍ ሆኖ የቀጠለው ኪሊያን ምባፔ በዚህ ቡድን የተሻለ ተጫዋች ቢሆንም በአውሮፓ ቻምፒየንስ ሊግ መድረክ ግቦችን ከማስቆጠር ያለፈ ለክለቡ ስኬት አላመጣም። ይህም ሆኖ ነው ወደ ሪያል ማድሪድ የተሻገረው። ይህን ተከትሎም ኪሊያን ምባፔ የአውሮፓ ቻምፒዮንስ ሊግ ዋንጫን ለማሳካት የመድረኩን ንጉስ ወደ ሆነው ሪያል ማድሪድ በክረምቱ የተጫዋቾች ዝውውር መስኮት በነፃ ዝውውር ወደ ስፔን አቀና። ይሁን እንጂ ሁሉንም ነገር እሱ እንዳሰባሉና በዚህ መድረክ በተደጋጋሚ የነገሰው ሪያል ማድሪድ በሩብ ፍጻሜው በሰሜን ለንደኑ ክለብ አርሰናል በደርሶ መልስ ጨዋታ ተሸንፎ ከውድድሩ ተሰናብቷል። ገና ማድሪድ እግሩ እንደረገጠ እንግዲህ ኪሊያን ምባፔ ይህን ዋንጫ ማግኘት አልቻለም። ኪሊያን ምባፔን አጥቶ የውድድር ዘመኑ የጀመረው የፈረንሳይ ሀያል ክለብ ፔዤ በበኩሉ የእንግሊዙ ክለብ አርሰናልን በግማሽ ፍጻሜ በሁለቱም የደርሶ መልስ ጨዋታዎች በማሸነፍ ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሷል። ፔዤ እንደ ቡድን የተሰራ
ነው። ይህንንም በሊቨርፑል አይተናል። 16 ቡድኖች ባደረጉት የጥሎ ማለፍ ውድድር ላይ እነ ዱዌ፣ ባርኮላ፣ ኪቪቻ፣ ክቫርስኪሊያ፣ ኦስማን ዴምቤሌ ከኋላ እነ ማርኪኒዮስ። ይሄ ቡድን በጣም እንደ ቡድን የተሰራ ነው። እንደውም ባርሴሎናና ፔዥ ቢሆን ፍጻሜ የደረሱት ምን አይነት ውብ እግር ኳስ ይታይ እንደነበረና አግቢም ቡድን ነው። እንደ ቡድን ነው የሚንቀሳቀሱት። አንዱን ተጫዋች ይዞ ለማቆም የሚቻል አይደለምና እንደ ቡድን ነው መሰራቱም ለሉዊስ ኤንሪኬ እንደተመቸ ነው የሚነገረውና ፍጻሜ የደረሰው በምክንያት ነው ማለት ይቻላል። አርሰናልን አሸንፈው ለፍጻሜ ደርሷል። ኤምባፔ ፓሪስን በመተው ወደ ሌሎች የአውሮፓ ክለቦች ለመሄድ ሲጓዝ ፔዥ ኮከቡን እዛው ለማቆየት ጥሯል። ይሁን እንጂ እሱን በፓሪስ ማቆየት ተስኖት በነጻ ዝውውር ቢሰጠውም ዘንድሮ ፔዥ ስኬታማ ሆኗል። ለፓሪሲያኑ እንግዲህ ከግብ ጠባቂው ጃሉጂ ዳናሮማ እስከ ፊት መስመር ተጫዋች ኦስማን ዴምቤሌ እንዲሁም በኢንተር ሚላን ከግብ ጠባቂው ያን ሶመር እስከ አርጀንቲና የፊት መስመር ተጫዋች ላውታሮ ማርቲኔዝ ያሉ ጠንካራ ጥምረቶችና ድንቅ እንቅስቃሴዎች በፍጻሜው ጨዋታ ይጠበቃሉ። ያን ሶመር ባለፈው ጨዋታ 14 ያለቀላቸው ግቦችን ነው ያዳነው የኢንተሩ ግብ ጠባቂ። እንደምናስታውሰው ሶመር ባለፉት 15 ዓመታት የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የደርሶ መልስ ጨዋታዎች ላይ ሁለተኛው ብዙ ግብ ያዳነ ግብ ጠባቂ መሆን ችሏል። አሊሰን ቤከር ከዚህ በ16 ቡድኖች ባደረጉት የጥሎ ማለፍ ጨዋታ ላይ 12 ኳስ እንዳዳነ እናስታውሳለን። ነገር ግን ይሄ ግማሽ ፍጻሜ ላይ ግን ያን ሶመር 14 አድኗል። ስለ ግማሽ ፍጻሜ እያወራን ስላለ ማለት ነው። ከዚህ በፊት እንዲህ ያለው አስደናቂ ስራን በመስራት ጃንሉጂ ቡፎን 17 ኳሶችን ከግብ በማዳን ሪካርዱን ይዞ ይገኛል። ያን ሶመር ባሳየው የዛን ምሽት ድንቅ ብቃት የኢንተር ሚላንና ባርሴሎና ጨዋታ ኮከብ ተጫዋች ተብሎም ተመርጧል። ኢንተር ሚላን ያሁን የማንቸስተር ግብ ጠባቂ አንድሬ ኦናናን በ50 ሚሊዮን ዩሮ ሲሸጥ ያን ሶመርን ከባየር ሙኒክ በአውሮፓውያኑ 2023 በ6 ሚሊዮን ዩሮ ነበር ያስፈረመውና ነገር ግን በጣም እያገለገለው ነው የሚገኘው። ታዲያ እንግዲህ ኢንተር 50 ሚሊዮን ዩሮ በኦናና አትርፎ በ6 ሚሊዮን ዩሮ የገዛው የ36 ዓመቱ ሶመር ከተጠበቀውም ከተከፈለውም ገንዘብ በላይ የኢንተር ሚላን ዋስትና ሆኖ ተገኝቷል። ኢንተር ለአራተኛ ጊዜ ዋንጫውን ለማሳካት ፔዥ ደግሞ ለመጀመሪያ ጊዜ የዋንጫው ባለቤት ለመሆን የሚያደርጉት ትንቅንቅ ከወዲሁ ይጠበቃል። ከባየር ሙኒክ ጋር በ2020 አካባቢ ደርሰው በፍጻሜ ተሸንፈዋል። በነ ሎቫንዶቭስኪ ቡድን ባየር ሙኒክ ያን ጊዜ ነበር ቻምፒዮን መሆን የቻለው። የዘንድሮ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ቅዳሜ ግንቦት 23 ቀን 2017 ዓመተ ምህረት ሙኒክ አሊያንዝ አሬና ስታዲየም ላይ ይደረጋል። ግንቦት ወር የአውሮፓ ውድድሮች የፍጻሜ ጨዋታዎች የሚደረጉበት ነውና ለእግር ኳስ ተመልካቹም በጉጉት የሚጠብቀው ነው የሚሆነው። ስለ ኤምባፔ በፒኤስጂ ቤት በቆየባቸው ዓመታት በምርጥ ብቃት ጎሎችን እያስቆጠረ ከፍተኛ አስተዋጽኦ ሲያበረክቱ መቆየቱ የሚታወቅ ሲሆን የእሱን መልቀቅ ተከትሎ ፒኤስጂ ቤት ብዙ የአውሮፓ ቻምፒየንስ ሊግ ግቦች ላይ በአንድ የውድድር ዓመት በመሳተፍ በተጫዋቾቹ ተይዞ የነበረውን የጎል ተሳትፎ ክብረ ወሰን ኦስማን ዴምቤሌ አሻሽሎታል። በስፔናዊ አሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ የእንግሊዝ ፕሪሚየር ሊግ ቡድኖችን ማንቸስተር ሲቲን እንደዚሁም ሊቨርፑልን፣ አስቶን ቪላና አርሰናልን በመድረኩ በመርታት ታሪካዊ ውድድር ዓመት እያሳለፈ ይገኛል። አብዛኛው የስፖርት ቤተሰብ ቡድኑ ኤምባፔን ሲያጣ እዚህ ደርሳል ብሎ ባይገምትም ፒኤስጂ እንደ ቡድን ድንቅነቱን በተደጋጋሚ በማሳየት ለሙኒኩ ፍጻሜ በቅቷል። ፒኤስጂ በመጀመሪያው የሊግ ፎርማት በተደረጉ 8 የአውሮፓ ቻምፒየንስ ሊግ ጨዋታዎች ሲቸገር ቢታይም ከዛ በኋላ ባደረጋቸው ጨዋታዎች ግን ይበልጥ ተሻሽሎ ምርጥ ብቃቱን አስመስክሯል። በፍጻሜው ከጣሊያኑ ክለብ ኢንተር ሚላን ጋር የሚፋለመው ፒኤስጂ በታሪኩ ለመጀመሪያ ጊዜ የመድረኩ ባለክብር ለመሆን የሚያደርገው ፍልሚያ በጉጉት ይጠበቃል። ሌላኛው የፍጻሜ ተፋላሚ የሆነው ኢንተር ሚላን ድራማዊ ምሽት በነበረው የሳንሴሮ ፍልሚያ የካታሎኑ ክለብ ባርሴሎናን በመርታት ለፍጻሜ በብቃቱን እናስታውሳለንና ኢንተር ሚላን ለሙኒኩ ፍጻሜ ሲበቃ በሩብ ፍጻሜው የጀርመኑን ክለብ ባየር ሙኒክን እንዲሁም በግማሽ ፍጻሜው በዚህ ውድድር ዓመት ምርጥ ብቃት ላይ የሚገኘውን በአሰልጣኝ ሃንሲ ፍሊክ የሚመራውን ባርሴሎናን በማሸነፍ ነው። የፈረንሳዩ ክለብ ፒኤስጂ በሩብ ፍጻሜው አስቶን ቪላን በድምር ውጤት እንዲሁም በግማሽ ፍጻሜው አርሰናልን ከውድድሩ በማሰናበት የፍጻሜው ተፋላሚ ሆኗል። በአሊያንዝ አሬና የሚደረገው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ 3 ጊዜ ዋንጫውን ያሳካው ኢንተር ሚላን አንድም ጊዜ ዋንጫውን አሳክቶ ከሚያውቀው ፒኤስጂ ጋር ይገናኛል። ላውታሮ ማርቲኔዝ በኢንተር ሚላን ታሪክ በአንድ ዓመት የ9 ቻምፒየንስ ሊግ ጎሎችን በማስቆጠር ሁለተኛው ተጫዋች ነው። ሌላኛው ሄርናን ክሪስፖ ነው። እንደ አውሮፓውያን አቆጣጠር በ2002-2003 የውድድር ዘመን ነበር ይህን ማድረግ የቻለው። በሁለተኛው ዙር የሩብ ፍጻሜና ግማሽ ፍጻሜዎች ላይ አስቆጥሯል። ለመጨረሻ ጊዜ ይህንን ያደረገው አርጀንቲናዊ ደግሞ ሊዮኔል ሜሲ ነው። በ2006
በ2019 ነበር ይህንን ያደረገው። 3 ቱርካውያን በቻምፒዮንስ ሊግ ግማሽ ፍጻሜ ጎል አስቆጥረዋል። ቻላኖሉ አስቆጥሯል በ2014፣ አርዳ ቱራን በ1989 ደግሞ እንደ አውሮፓውያን አቆጣጠር ታንማንቹኔት ነበር ያስቆጠረው። ባርሴሎና ከ2020 ወዲህ በ5 የአውሮፓ ሊጎች ከሚገኝ ቡድን ጋር ተጫውቶ ከሜዳ ውጭ ባደረጋቸው የቻምፒዮንስ ሊግ ጨዋታዎች ሁሉ ቢያንስ 1 ጎል ተቆጥሮበታል። ባርሴሎና በቻምፒዮንስ ሊግ ከሜዳ ውጭ ካደረጋቸው ያለፉት 8 የቻምፒዮንስ ሊግ ጨዋታዎች በ7ቱ ቢያንስ 2 ጎሎች ተቆጥሮበታል። ላሚን ያማል እድሜው 18 ሳይሞላ 10 የቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎችን ያደረገ በታሪክ የመጀመሪያው ተጫዋች ነው።